ሲ++ን ከግራውንድ ብዙዎቻችን ሲ++ ወይም ደግሞ አንድን ፕሮግራሚንግ ላንጉዌጅ ስንማር ፕሮግራሚንግ ላንጉዌጅ በራሱ ምን ማለት እንደሆነ ሳንረዳ ፕሮግራሚንግ ላንጉዌጅ ራሱን አናቱን እንማረዋለን። ይህ ነገር ግን ብዙ ፌለሪቲ እየፈጠረብን ወይም ደግሞ ስሩን መሰረቱን ሳንረዳ እንቀራለን። ዋን ቀጥሮ ነገርን ከስሩ እንደሚሉ አባቶች እኛም ደግሞ ትምህርታችንን ከስሩ ከመሰረቱ ለመያዝ መጀመሪያ ከግራውንድ መነሳት እንዳለብን ተስፋ በማድረግ ከግራውንድ ኮርሶችን እያዘጋጀን እንገኛለን። በባለፈው ክላሳችን ስለ ፕሮግራም ወይም ደግሞ ስለ ኮምፒውተር እንዴት ይሰራል፣ ኮምፒውተር እንዴት መጣ፣ ኮምፒውተር መምጣት መሰረት የሆነ ኤሌክትሪሲቲ እንዴት መጣ፣ ትራንዚስተርስ እንዴት መጣ የሚሉትን ክላሶች ያየንበት ክላሳችን ነው። ዛሬ ደግሞ ስለ ፕሮግራሚንግ፣ ስለ ፕሮግራመር እያንዳንዱ ነገሮች የምናይበት ክላሳችን ነው። እያንዳንዱ ተርሚኖሎጂ ወይም ደግሞ ኮንሴፕቹዋል ነገሮች ኢን ዘ ፊውቸር የምናያቸው ነገሮች የኛውን ቪዲዮ ከማየታችሁ በፊት ያኛውን ቪዲዮ እንድታዩት ሳፖርት ወይም ደግሞ ሪኮመንድ አደርጋለሁ። እነዚህ አይነት ጥያቄዎች እየተፈጠሩባችሁ ወይም ደግሞ ተርሚኖሎጂዎችን ማወቅ አቅቷችሁ ከስሩ ከመሰረቱ ምን አለ ፕሮግራሚንግ ላንጉዌጅ ቢያስተምረን ቢገኝ ወይም ደግሞ በፍሪ ብናገኝ ብላችሁ የተመኛችሁ ልጆች ካላችሁ ይህ ቪዲዮ ለእናንተ ነው። ቪዲዮውን እስከመጨረሻው እዩት። ለማታውቁ ሰዎች ተመስገን እባላለሁ። ሶፍትዌር ኢንጂነር እንዲሁም ደግሞ ፉል ስታክ ዌብ አፕሊኬሽን ዲቨሎፐር። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ልጆች ካላችሁ ናይል ሆርን ሰብስክራይብ እያደረጋችሁ ፋሚሊ ሁኑ። እንዲሁም ደግሞ የደወል ምልክቱን በመጫን ከዚህ በኋላ የምንለቃችሁ ቪዲዮዎች እያንዳንዳችሁ ቪዲዮዎች እንደለቀቅናችሁ ወዲያውኑ ኖቲፊኬሽን እንዲገባላችሁ ማድረግ ትችላላችሁ። እንቀጥል። ከሁሉ አስቀድመን ማየት ያለብን ነገር በመጀመሪያ ማየት ያለብን ነገር ፕሮግራም ማለት ለኮምፒውተራችን የምንሰጠው ትዕዛዝ ነው። ያን ከማለት በፊት ኮምፒውተር ምንድን ነው ስለሚለው በባለፈ ትንሽ ሃይላይት ስለነገሯችሁ ነገር ትንሽ ልንገራችሁ። ፕሮግራም ማለት ፕሮግራም የመጣበት ምክንያቱ ሰዎች ተደጋጋሚ የሚሰሯቸውን ስራዎች ላይፍ ለማቅለል ነው፣ ወይም ደግሞ የሰዎችን ድካም ለማቅለል የመጣ ዲቫይስ ኮምፒውተር ይባላል። ስለዚህ ኮምፒውተር ስራውን ሊሰራ የሚችለው እኛ የምናውቀውን ነገር ነው። እኛ ተደጋጋሚ የምንሰራቸውን ነገሮች ኮምፒውተር ስራውን ይሰራል እንጂ እኛ ልንሰራ የማንችለውን ነገር አይደለም ኮምፒውተር የሚሰራው ነው። ኮምፒውተራችን እኛ የምናውቀውን ነገር ስለሚሰራ መጀመሪያ ግን ኮምፒውተራችን ትዕዛዝ መሰጠት አለበት። እኛ ተደጋጋሚ የምንሰራቸውን ስራዎች እንደዚህ ስራችሁ ብለን እንደዚህ ሲመጣልን እንደዚህ አድርግ ብለን ትዕዛዝ መስጠት አለብን ማለት ነው። ያ ትዕዛዝ ያ ሴት ኦፍ ኢንስትራክሽን ያ የትዕዛዞች ስብስብ ፕሮግራም ይባላል። ፕሮግራም ማለት ስለዚህ ሴት ኦፍ ኢንስትራክሽን which gives for the computer to do something ነው። የሆነ ስራ ለመስራት ለኮምፒውተራችን የምንሰጠው ትዕዛዝ that is ፕሮግራም ይባላል። ፕሮግራም ማለት ያ ከሆነ ሴት ኦፍ ኢንስትራክሽን ከሆነ ወይም ደግሞ ያን ፕሮግራም ክሬት ለማድረግ የምንከተልበት ስቴፕ ወይም ፕሮሰስ ዛት ኢዝ ፕሮግራሚንግ ይባላል። ፕሮግራሙን ክሬት ለማድረግ ሴት ኦፍ ኢንስትራክሽኑን ወይም ደግሞ የትዕዛዞችን ስብስብ ክሬት ለማድረግ ለመፍጠር የምንከተለው ፕሮሰስ ዛት ኢዝ ፕሮግራሚንግ ይባላል። አሁን ለእኔ ትዕዛዝ ለመሰጠት ወይም ደግሞ እኔ ትዕዛዝ ለመቀበል የሚሰጠው አካል ያስፈልጋል። ኮምፒውተሩ ትዕዛዝ ለመቀበል የሚሰጠው አካል ያስፈልጋል። ያን ትዕዛዝ የሚሰጠው አካል ደግሞ ፕሮግራመር ይባላል። ፕሮግራመር አስቡት። ፕሮግራም ማለት ሴት ኦፍ ኢንስትራክሽን ነው፣ ለኮምፒውተሩ የሚሰጠው ትዕዛዝ ነው። ፕሮግራሚንግ ማለት ደግሞ ያን የመስጠቱ ፕሮሰስ ነው። ፕሮግራመር ደግሞ ትዕዛዙን የሚሰጠው አካል that is programmer. A person which gives the instruction for the computer that is programmer. ፕሮግራመር ማለት እሱ ነው። አሁን ፕሮግራም አለ፣ ፕሮግራሚንግ አለ፣ ፕሮግራመር አለ። ፕሮግራም ማለት ሴት ኦፍ ኢንስትራክሽን ነው። ፕሮግራሚንግ ማለት the process to create the instruction for the computer to do something ነው። and programmer ማለት ደግሞ a person who gives the instruction for the computer or creates the program for the computer to do something ነው። ያን ኮምፒውተሩ የሚቀበለውን ትዕዛዝ ክሬት የሚያደርገው የሚፈጥረው ወይም ደግሞ ኢንስትራክሽን ክሬት የሚያደርገው አካል that is ፕሮግራመር ይባላል ማለት ነው። አሁን እንምጣ። አሁን አሜሪካን ያለን ወይም ደግሞ አንድ እንግሊዝኛ ተናጋሪ ሰው ይህን ስራ ብሎ ትዕዛዝ ለመስጠት ቀጥታ እሱ የኔን ቋንቋ መማር የለበትም፣ አማርኛ መማር የለበትም። እኔ ነኝ አይደል ትዕዛዙ መስጠት ያለብኝ። ይህን ዕቃ ይዘህልኝ ወይ ደግሞ ይህን ዕቃ ገዝተህ ላክልኝ ለማለት እኔ ነኝ እንግሊዝኛ መማር ያለብኝ። እንግሊዝ ተምሬ በእንግሊዝኛ ማዘዝ ያለብኝ እኔ ነኝ። የእነሱን ላንጉዌጅ ተምሬ ነው እኔ ትዕዛዙን መስጠት ያለብኝ ነው። ለኮምፒውተር ትዕዛዝ ለመስጠት የኮምፒውተሩን ቋንቋ መማር አለብኝ የኮምፒውተሩን ቋንቋ መማር አለብኝ ማለት ነው። ስለዚህ የኮምፒውተር ቋንቋ 0 እና 1 ሲባል ምን ማለት ነው እንመጣበታለን። ግን ፕሮግራሚንግ ላንጉዌጅ ማለት የኮምፒውተር ቋንቋ ማለት ነው። ፕሮግራሚንግ ላንጉዌጅ is a medium or tool ነው user to communicate with the computer። ዩዘሩ ከኮምፒውተር ጋር ኮሚኒኬት ለማድረግ የሚያገለግል at the middleware ላይ ያለ
መግባቢያ ቋንቋ የፕሮግራሚንግ የኮምፒውተር ቋንቋ ኮምፒውተሩ የሚያውቀው እኛ ደግሞ ኮምፒውተሩን ለማዘዝ የምንማረው ላንጉዌጅ ወይም ደግሞ ቋንቋ ዛትስ ፕሮግራሚንግ ላንጉዌጅ ይባላል። አስቡልኝ ዛት ኢዝ ፕሮግራሚንግ ላንጉዌጅ። ከነዛ ውስጥ C++፣ ጃቫ፣ ጃቫስክሪፕት፣ ፓይተን ብዙ አሉ። እነሲ ሻርፕ፣ እነሲ ፕላስ። አሁን ይህን ነገር እንደነገርኳችሁ እንደ ሰው ልጅ ቋንቋ ማሰብ ትችላላችሁ። አማርኛ አለ፣ እንግሊዘኛ አለ። አማርኛ የሚያወራው ሰው እንግሊዘኛ የሚያወራውን ሰው ትዕዛዝ ለመስጠት እንግሊዘኛ መቻል አለበት። ለኮምፒውተሩ ትዕዛዝ ለመስጠት ኮምፒውተሩ የሚያውቀውን የኮምፒውተሩን ቋንቋ እኛ መማር አለብን። የኮምፒውተር ቋንቋ ምንድነው? እንመጣለን። ያ ፕሮግራሚንግ ላንጉዌጅ ይባላል። ፕሮግራሚንግ ላንጉዌጅ ማለት ስለዚህ የኮምፒውተሩ ቋንቋ ኮምፒውተሩ የሚያውቀው እኛ ደግሞ ለኮምፒውተሩ ትዕዛዝ ለመስጠት የምንማረው ቋንቋ ዛት ኢዝ ፕሮግራሚንግ ላንጉዌጅ ይባላል ማለት ነው። አሁን ዋይ ፕሮግራሚንግ ኢዝ ኢምፖርታንት ኢን ቱዴይ ወርልድ? ለምንድን ነው ኮምፒውተርን ላንጉዌጅ ወይም ደግሞ ፕሮግራሚንግ ላንጉዌጅ ጥቅሙ ምንድን ነው? መማራችን ስለምን ይጠቅመናል? ኮምፒውተር አር ኤቭሪዌር ፎን፣ ካርስ፣ ሆስፒታልስ፣ ባንክስ፣ ስኩል ላይ ሁሉም ነገሮች ከፊዚካል ወደ ዲጂታል እየሄዱ ነው። ሁሉም ነገሮች ኮምፒውተራይዝድ እየሆኑ ነው። ሁሉም ነገሮች ዲጂታላይዝ እየሆኑ ነው። በዚህ በዲጂታል ዓለም ፕሮግራሚንግ ላንጉዌጅ መማር ፕሮግራምን ክሬት ለማድረግ ወይም ደግሞ አንድ ሶፍትዌር ክሬት ለማድረግ ብቻ ሳይሆን ክሬት የተደረገን ሶፍትዌር እንኳን ለማወቅ ፕሮግራሚንግ ላንጉዌጅ መማር ማንዳቶሪ ነው እንጂ ኦፕሽን አይደለም፣ አማራጭ አይደለም። ዊዛውት ፕሮግራሚንግ ኮምፒውተር አር ጀስት ኢምፒቲ ማሽንስ ነው። አሁን ከፕሮግራሚንግ ውጪ ኮምፒውተር ኖርማል ማሽን ነው። ምንም ኢምፒቲ ማሽን። ዊዝ ፕሮግራሚንግ ዘይ ቢካም ዩዝፉል ኤንድ ኢንተሊጀንት ቱል ይሆናል ማለት ነው። ታይፕስ ኦፍ ፕሮግራሚንግ ላንጉዌጅ አሉ። አሁን ፕሮግራሚንግ ላንጉዌጅ ብያችኋለሁ። ስለ ፕሮግራሚንግ ላንጉዌጅ ስንመጣ መጀመሪያ ታይፓችሁን ከማየታችን በፊት የፕሮግራሚንግ ላንጉዌጅን ጀነሬሽን ልንገራችሁ። ፕሮግራሚንግ ላንጉዌጅ ኮምፒውተር በባለፈው እንዳስረዷችሁ የባለፈው ክላሳችን ያላያችሁ ካላችሁ የባለፈው ክላሳችን ሄዳችሁ እንድታዩት ሪኮመንድ አደርጋለሁ። ኮምፒውተርን ተረድታችሁት ከሆነ የባለፈው ክላሳችን ላይ በዜሮና በአንድ ነው የሚሰራ። ያ ማለት ትራንዚስተር አለ። ሁሉም ነገሮች ሚሞሪው፣ ራሙ፣ ሬጂስተሩ፣ ፍሊፕ-ፍሎፑ ሁሉም ነገር ኮምፒውተር ውስጥ ያለ ነገር ሬጂስተሮች ኢንተግሬትድ ሆኖ የሰሩት ነገር ነው። በዚያ ሬጂስተሮች 0 እና 1 ነው የሚሰራ ወይም ደግሞ በ0 እና በ1 ነው የሚሰራ ኮምፒውተር ሲባል በዚያች ሬጂስተር ዲቫይስ ውስጥ ወይም ደግሞ በዚያች ሬጂስተር ሳይሆን ትራንዚስተር ውስጥ በዛች ትራንዚስተር ውስጥ ከረንት ያልፋል አያልፍም ነው። ካለፈ 1 ነው፣ ካላለፈ 0 ነው። ኮምፒውተር ከዛ ውጭ የሚያውቀው ነገር የለም። ስለዚህ ኮምፒውተር በቁጥር ብቻ ነው የሚሰራ ብቻ ሳይሆን ኮምፒውተር በቁጥር ብቻም አይደለም። ኮምፒውተር በ0 እና በ1 ብቻ ነው የሚሰራው። ኮምፒውተር በ0 እና በ1 ብቻ ስለሚሰራ በዛች ትራንዚስተር ውስጥ ከረንት ያልፋል አያልፍም። ከረንት ካለፈ 1 ነው። በዛች ትራንዚስተር ውስጥ ከረንት ካላለፈ ግን 0 ነው። ከረንት ካለፈ ትሩ ነው። ከረንት ካላለፈ ፎልስ ነው። ከረንት ካለፈ ኦን ነው። ከረንት ካላለፈ ኦፍ ነው። ኮምፒውተር የሚያውቀው ከዚህ ሁሉ ከረንት ካለፈ 1 ይለዋል፣ ከረንት ካላለፈ ደግሞ 0 ይለዋል ማለት ነው። የኮምፒውተር ቋንቋ 0 እና 1 ከሆነ እንዴት ይሰራል ነው? እኛ የምንሰጠው አሁን 0 እና 1 እየሰራን ነው አይደለም። እሱን ነገር እኔ አሁን ኮምፒውተር በ0 እና በ1 የሚሰራ ከተባለ በ1940ዎቹ ኮምፒውተር እንደተሰራ አካባቢ ፕሮግራመሮቹ ፕሮግራም ወይም ደግሞ ሶፍትዌር ሲሰሩ የሚጽፉት ኮድ በ0 እና በ1 ነው ሁሉም ነገር። ለምሳሌ አንድ ፕላስ የምትባል ምልክትን ወይም ደግሞ 2 ሲደመር 3 የምትሉትን ነገር ለመስራት ኮድ ለመጻፍ 2ን ወደ 0 እና ወደ 1 ይቀይሯታል። ያቺ በባለፈውም የተረዳነው አለ አስኪ ኮድ አለው። የባለፈው ክላሳችን ላይ ሄዳችሁ ዩቲዩብንም አስኪ ኮድ አለው። አስኪ ኮዱ ለሁለት ለምሳሌ 0 1 0 ሊሆን ይችላል። 0 0 1 0 ማለት ነው። ሲደመር የራሷ አስኪ ኮድ አላት። ሲደመር ለምሳሌ አስኪ ኮዷ 10 ሊሆን ይችላል። 10ን ወደ ባይናሪ ቀይሯታል። ያ ለምሳሌ 10 ሲቀየር 0 1 0 1 ቢሆን አስዩም ነው። ይህ ቢሆን 0 0 0 1 0 2 ነው እንበል። 0 0 1 0 ይላሉ። ሲደመር ለማለት ደግሞ 0 1 0 1 ከዚያ 2 ሲደመር 2 ለማለት 0 0 1 0 0 0 1 0 1 ከዚያ 0 0 1 0 ብለው ነው ማለት ነው የሚደምሩ። እና በ1940ዎቹ የአውሮፓውያን አቆጣጠር ፕሮግራም የሚጻፈው ሶፍትዌር የሚገነባው ቢልድ የሚደረገው 0 እና 1ን ተጠቅሞ ብቻ ነው። 0 እና 1ን ብቻ ነው ኮድ የሚደረገው።
ሲደመር ሲቀነስ የሚባል ነገር የዛኔ አይታወቅም። ከዛ ከሆነ ቀን በኋላ ይሄ ነገር ለማሽኖች ቅርብ ነው። ኮምፓይለር አያስፈልግም፣ ኢንተርፕሬተር የሚባል ነገር ምንም አያስፈልግም። ነገር ግን ከሆነ ከዓመታት በኋላ በ1950ዎቹ ምን ሀፕን አደረገ? ይሄ ኦኬ እንደዚህ ከሆነ ለሰው ልጅ ቅርብ ነው፣ ለሰው ልጅ ሩቅ ነው፣ ለማሽኖች ግን ቅርብ ነው። ለምንድን ነው ለሰው ልጅ ቅርብ እየሆነ? እንግዲህ ማሽን የመጣው ለሰው ልጅ አሪፍ ወይም ደግሞ ለሰው ልጅ ሲምፕል ለማድረግ ያለ ነገሮችን ለሰው ልጅ ሲምፕል እናድርገዋሉና ኦኬ የሆነ ፕሮግራሚንግ ላንጉዌጅ ክሬት ሊደረግ ሲፈለግ ሌላ ምን ይባላል? ያን ፕሮግራሚንግ ላንጉዌጅ ወደ ዜሮና ወደ አንድ የሚቀይር ደግሞ ሶፍትዌር ያስፈልግ ነበረ። አሴምብሊንግ ላንጉዌጅ የሚባል መጣ ከፕሮግራሚንግ ላንጉዌጅ በፊት ማለት ነው። አሴምብሊንግ ላንጉዌጅ ማለት ለኮምፒውተርና በእኛ መካከል ያለ ቅርብ ነው። ለኮምፒውተርም ትንሽ ከፍሏል፣ ርቆታል፣ ለእኛ ደግሞ ቀረብ አለ። አሴምብሊንግ ማለት ሲደመር ለማለት 0010 ብላችሁ ከምትጽፉ ሲደመር የምትሉትን ኤዲዲ ብላችሁ ጻፏት። አሴምብሊንግ ላንጉዌጅ ትባላለች። ግን ያችን ኤዲዲን ወደ 000101 ለመቀየር ሌላ ሶፍትዌር ያስፈልጋል። እሱ ሶፍትዌር ደግሞ አሴምብለር ይባላል አሉ ነው። አሴምብሊንግ ላንጉዌጅን ወደ ማሽን ላንጉዌጅ የሚቀይርልን አሴምብለር የሚባል ሶፍትዌር አለ ማለት ነው። በ1950ዎቹ የተደረገው ምንድነው? አሴምብሊንግ ላንጉዌጅ ክሬት ተደረገ። አሴምብለር የሚባል ደግሞ ሶፍትዌር አሴምብል የሚያደርግ ወይም ደግሞ እነዚህ አሴምብሊንግ ላንጉዌጅን ወደ ማሽን ላንጉዌጅ ወደ ዜሮና ወደ አንድ የሚቀይረው ሶፍትዌር አብሮ ተሰራ ማለት ነው። በ1950ዎቹ ከማሽን ራቅ ብሎ ከሰው ልጅ ደግሞ ቀረብ እያለ መጣ ማለት ነው። በ1960ዎቹ የሰው ልጅ እንግዲህ ሳትስፋይ አይሆንም፣ አይረካም። ሁማን ዋንትስ አንሊሚትድ በት ሪሶርስ ሊሚትድ የሚባለው ኢኮኖሚክስ ኮንሴፕት እዚህ ጋር አፕላይ ይደረጋል። አረካለ። ስለዚህ አሁንስ ለምንድን ነው ኤዲዲን ትተን ሲደመር የምትባሉትን ነገር እንዳለ ሲደመር ብለን የማንሰራት ብሎ ነው የተጀመረ። ሲደመር የምትባሉትን ነገር ለምንድን ነው ሲደመር ብለን እንዳለ ማንጠቀማት? እንደማትስ 2 ሲደመር 3 ለማለት ለምን አድ 2 ለምን እንላለን? 2 ሲደመር 3 ብለን እንዳለ ለማሽኑ ማንሰጠው? እሱን ነገር የሚሰራ ነገር ለምን አንሰራም ተብሎ በ1960ዎቹ እንደ አውሮፓውያን አቆጣጠር ታሰበ ማለት ነው። በ1960ዎቹ እሱን ሲያስቡ ምንድነው ያደረጉት? ፕሮግራሚንግ ላንጉዌጅ ይባላል። ሄይ-ሌቭል ላንጉዌጅ። እሱን ሄይ-ሌቭል ላንጉዌጅን ፕሮግራሚንግ ላንጉዌጅ ያን ሄይ-ሌቭል ላንጉዌጅ ወደ ማሽኑ ግን የሚቀይር ያስፈልጋል ወደ ማሽን ላንጉዌጅ ወደ ዜሮና ወደ አንድ። እሱን ደግሞ ኮምፓይለር አሉት የቅድሙን በ1950ዎቹ የተገነባውን የፕሮግራሚንግ ላንጉዌጅ ዛት አሴምብሊንግ ላንጉዌጅን ወደ ማሽን ላንጉዌጅ የሚቀይርልን አሴምብለር ነበረ። አሁን ደግሞ ሄይ-ሌቭል ላንጉዌጅን ወደ ማሽን ላንጉዌጅ ወደ ዜሮና ወደ አንድ የሚቀይርልን ደግሞ ኮምፓይለር የሚባል ሶፍትዌር አለ ማለት ነው። ስለዚህ አሴምብለር ኮምፓይለር ሲባል ግራ መግባት የለበትም ለእናንተ። አሴምብለር ማለት በ1950ዎቹ የነበረውን አድ የምትሉትን አሴምብሊንግ ላንጉዌጅ አሳየን ካላችሁ ኮሜንት ላይ ድሮፕ አድርጎልኝ ያሳያችኋለሁ። አድ የምትሉትን ኤዲዲ 2 ሲደመር 3 ለማለት አድ 2,3 አኮሙሌተር የሚባል አለ፣ ሚሞሪ የሚባል አለ ምናምን እንደዚህ እሱ ጋር ተገናኝቶ ሲፒዩ ጋር ነው ግንኙነቱ። እሱን መሰረት ተደርጎ ነበር የሚሰራ። እሱን ነገር ወደ ዜሮና ወደ አንድ የሚቀይርልን አሴምብለር ሲባል ሶፍትዌር ነው። በ1960ዎቹ የተገነባውን ሄይ-ሌቭል ፕሮግራሚንግ ላንጉዌጅ ደግሞ ወደ ማሽን ላንጉዌጅ ወደ ዜሮና ወደ አንድ የሚቀይርልን ሶፍትዌር ዛት ኮምፓይለር ይባላል ማለት ነው። ስለዚህ ፕሮግራሚንግ፣ ፕሮግራመር፣ አሴምብለር፣ ኮምፓይለር፣ ፕሮግራሚንግ ላንጉዌጅ የሚባሉ ነገሮች ግልጽ መሆን አለባችሁ ማለት ነው። ፕሮግራም ማለት ሴት ኦፍ ኢንስትራክሽን ነው which gives for the computer። ፕሮግራሚንግ ማለት the process for creating the ፕሮግራም ክሬት ለማድረግ የምንሄድበት ፕሮሰስ ነው። ፕሮግራመር ማለት ደግሞ ፐርሰን ነው። ያን ፕሮግራም ክሬት የሚያደርገው ፐርሰን ወይ ደግሞ ፒፕል ነው። ከዛ ፕሮግራመር ማለት እሱ ከሆነ ፕሮግራሚንግ ላንጉዌጅ ማለት ደግሞ የኮምፒውተር ቋንቋ ኮምፒውተሩ የማያውቀው እኛ ለኮምፒውተራችን ትዕዛዝ ለማወቅ ለመስጠት ደግሞ እኛ የምንማረው ፕሮግራሚንግ ላንጉዌጅ ዛት ፕሮግራሚንግ ላንጉዌጅ ይባላል። ፕሮግራሚንግ ላንጉዌጅ አመጣጡ ከዛ ከዜሮና አንድ ነበር በ1940ዎቹ። በ1950ዎቹ አሴምብሊንግ ላንጉዌጅን ተጠቀምነ። በ1960ዎቹ ደግሞ ሄይ-ሌቭል ፕሮግራሚንግ ላንጉዌጅ የሚባለውን ተጠቀምነ ማለት ነው። አሁን ታይፕስ ኦፍ ፕሮግራሚንግ ላንጉዌጅ የሚባል አለ። ኮምፓይልድ እና ኢንተርፕሬትድ የሚባል አለ። ትንሽዬ ሃይላይት ልስጣችሁ እዚህ ጋር ኢን ዘ ፊውቸር ሞር ፉል ስታክ ዌብ አፕሊኬሽን ዲቨሎፕመንት ላይ የክፍያ ኮርስ ላይ ዲቴል አወራበታለሁ ይሄን ነገር። ግን እዚህ ጋር ሃይላይት ልንገራችሁ። 2 አይነት ፕሮግራሚንግ ላንጉዌጆች አሉ። አንደኛ ኮምፓይልድ የሚደረግ ነው። ሁለተኛ ደግሞ ኢንተርፕሬትድ የሚደረግ ነው። ኮምፓይልድ ማለት ኮድ ኢዝ ትራንስሌትድ ኢንቱ ማሽን ኮድ ዜሮስ ኤንድ ዋንስ ወደ ዜሮና ወደ አንድ በአንድ ነው ኮምፓይልድ የሚደረገው።
all at once ሁሉም ባንዴ ማለት ነው። before running ራን ከመደረጉ በፊት መጀመሪያ ኮምፓይል ይደረጋል። that is compiled programming language ይባላል። compiled programming language compiler converts the entire program into an executable file into an executable file ወደ execute ራን ወደሚደረግ ፋይል የመቀየር ሲስተም compiling ሲባል ኮምፓይልድ ማለት ወይም ደግሞ ኮምፓይልድ ፕሮግራሚንግ ላንጉዌጅ ማለት እንደዚህ አይነት ራን ከመደረጋቸው በፊት ራን ኤክስኪዩሽኑ ከመጀመሩ በፊት ኮምፓይል ተደርጎ መቀመጥ የሚችል ፕሮግራሚንግ ላንጉዌጅ that is ኮምፓይልድ ፕሮግራሚንግ ላንጉዌጅ ይባላል። እነዚህ ፕላስ ፕላስ እነ ጃቫ ይሄን አይነት ነገር ፓርሻሊ ጃቫ ባይዘው ፓርሻሊ ነው እነዚህ ነገሮች እንጠቀማሉ። ኢንተርፕሬትድ ላንጉዌጅ ማለት ደግሞ ኮድ ኢዝ ትራንስሌትድ ላይን ባይ ላይን ነው። መቼ ዋይል ራኒንግ ራን እስኪደረግ ድረስ አንደኛው ላይን እንደዚህ እንትን እየተደረገ ነው። እነሱ ደግሞ no separate executable file is created executable file የሆነ separate የሆነ ፋይል የለም። ልክ እነ ፓይተን እነ ጃቫስክሪፕት እና እነ PHP የሚጠቀሙት እሱ ነው ማለት ነው። ሶ compiled programming language አለ፣ interpreted programming language አለ። ሶ ፕሮግራም ማለት set of instruction which gives for the computer to do something ነው። programming ማለት the process to create the program or the instruction to give the computer to do something ነው። ፕሮግራም ማለት ደግሞ a person who gives the instruction for the computer to do something ነው። programming language ማለት ደግሞ the language which understands the computer and you must learn this programming language to give the instruction for the computer ለኮምፒውተሩ ትዕዛዝ መስጠት ከፈለጋችሁ ግድ ኮምፒውተሩ የሚያውቀው ፕሮግራሚንግ ላንጉዌጅ መማር አለባችሁ። ከነዛ ውስጥ እነ ሻርፕ፣ እነ ++፣ እነ ጃቫ፣ እነ ጃቫስክሪፕት፣ እነ ፓይተን ናቸው ማለት ነው። ሶ እነዚህ ፕሮግራሚንግ ላንጉዌጅ አሉ ማለት ነው። ፕሮግራሚንግ ላንጉዌጅ የሚባሉ ኮንሴፕቶች እነዚህ ናቸው። ሶ አንድ ኮምፒውተር ከዚህ በኋላ ምንም አይነት አስማት አይሰራም። እኛ ትዕዛዝ እንሰጠዋለን፣ ያን ትዕዛዝ ይሰራል። ኦፕሬቲንግ ሲስተም አለ አይደል? ኦፕሬቲንግ ሲስተሙ እንደዚህ አይነት የተሰራ በሲ ሻርፕ አይ ዶንት ኖ ከነዚህ ፕሮግራሚንግ ወይ ደግሞ በሲ ሻርፕ ወይ በሲ ++ የተሰራ ከነዚህ ፕሮግራሚንግ ላንጉዌጆች ትዕዛዝ ሰጠው የሆነ ሰው በዛ ትዕዛዝ መሰረት ኦፕሬቲንግ ሲስተሙ ተሰራ ማለት ነው። ሶ በነዚያ ፕሮግራሚንግ ላንጉዌጆች መሰረት ነው ማንኛውም ሶፍትዌር የሚገነባው ማለት ነው። ማንኛውም ሶፍትዌር የሚገነባው እነሱን ፕሮግራሚንግ ላንጉዌጆች መሰረት ያደረገ ነው ማለት ነው። ሶ ፕሮግራሚንግ ላንጉዌጅ ፕሮግራመር፣ እንዲሁም ደግሞ ኮምፓይል ፕሮግራሚንግ ላንጉዌጅ፣ ኢንተርፕሬትድ ፕሮግራሚንግ ላንጉዌጅ ጀነሬሽኑን አይተናል ማለት ነው። ሶ ለዚህኛው ክላሳችን እዚህ ጋር እናቁምና እዚህ ክላስ ላይ ወይም ደግሞ በዚህ ኮንሴፕት ላይ የሆነ ነገር አግኝቼበታለሁ ብላችሁ የምታስቡ ከሆናችሁ ቻናሉን ሳብስክራይብ ማድረጋችሁ እንዳይረሳ፣ እንዲሁም ደግሞ ፋሚሊ ሁኑ። የደወል ምልክቱን በመጫን ኦል የምትሉትን በማብራት ከዚህ በኋላ የምለቃችሁ ቪዲዮዎች እያንዳንዳችሁ ኖቲፊኬሽን እንዲገባችሁ ማድረግ ትችላላችሁ። እንዲሁም ደግሞ ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሳብስክራይብ ማድረጉ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ